በብዙ መልኩ የህይወት መንገዷ ሊያስተምራችሁ እንዲሁም ኢንስፓየር ሊያደርጋችሁ የሚችል ጠንካራ አንስት ይዘንላችሁ እንቀርባለን። ለመጀመሪያ ጊዜ የሆነ አዋርድ እንዳሸነፈች ስትሰማ የተሰማት ስሜት ምን ነበር? አዋርዱ ቃው ሶ ኩል ምናምን እያሉ ሲያወሩ በቃ የሆነ አንቺ ለነሱ አን ኢንተረስቲንግ ነገር ነሻል። መቼም ኩል አትሆኝም እኮ ለልጅ የሆነ ግን እንደዚህ ስታረግ ሰዓት ኦኬ ኖቲስ ያደርጋሉ ለካ ምናምን ለምን እንደምታንሹ ስላት ምሰንዲኔት ማይ ፍሬንድስ ሰዎች ምናልባት ቢገባቸው ብለሽ ብትመኙ ነገር በውጤታቸው ላይ እንደዚህ አይነት ሰክሰስ እንዲኖራቸው በቃ ምናልባት አሁን ያላችሁበት ቦታ ምናልባት ያ ፕሮሰሱ ነው ወደ ሆነ ቦታ ለመድረስ። ስለዚህ ኮንሲስተንት ሆኖ ውጤቱ ላይ ሳይሆን የሆነ ፕሮሰሱ ላይ ማተኮር ላይ እንዴት ነው ዴይ ቱ ዴይ ኢንጆይ የማደርገው ያንን ነገር ስሰራ በጣም በቃ ይሄ ነገር ሰዎች ቢገባቸው ብዙ አያረጉትም፣ ግን ቢያረጉት ብለሽ የምትይው ነገር ካለ ነገ የራሱን ቻሌንጅ ይዞ ይመጣል። የራሱ ነገሮች አሉት ነገር ዛሬን ግን ዛሬ ነው ሁሉ ነገር። አሁን እስቲ ከ2018 በኋላ ግራጁዌት ካረግሽ በኋላ አዲስ ደግሞ የጀመርሽው እንዳልሽው በቃ የሆነ ነገር ግድ ማድረግ አለብኝ ብለሻል። ለብዙዎቻችን ለወላጆች ደግሞ እንደ ገጸ በረከትም ነው። መጽሐፍቶችን መጽሐፍ ጀምረሻል፣ በተለይ የልጆች መጽሐፍ። ስለነሱ እስቲ ንገሪን። እንዴት ሀሳቡ መጣ? እንዴት ደግሞ ወደዛ ሽፍት ማድረግ አሰብሽ የሚለውን ነገር። ኦተር ነሽ፣ በብዙ መልኩ አዋርድድ የሆኑ መጽሐፍቶችን ያበረከትሽው እና አሁንም አዲስ አለ፣ ስለሱ እናነሳለን። እስቲ ንገሪን፣ ያ ሀሳብ ደግሞ እንዴት መጣ? ያ 2018 በቃ ከዛ ተመረኩኝ፣ ፈርስት ስራዬን ጀመርኩ። በቃ ያው ፎከስ የነበረው ካሪየር እንዴት ሪቢልድ ላድርግ ትምህርት ላይ ነበርኩኝ። እንደገና ሞር ቤት ልጆች ጋር ነው የነበርኩት። ስለዚህ ኢንተርንሺፖቹ ምናምን የጠቀሙኝ ሞር እንዴት ነው ኢቭን የሌላ ኮንቲኔንት የስራ ካልቸርም እኮ ይለያያል። የኢትዮጵያና እዚህ ይለያያል። ኢቭን እዛም ብሰራ ቢሆንና እሱን አስተምሮኛል ፈርስት ሮል። ከዛ ደግሞ ወደ ስቴት ገቨርንመንት ደግሞ እንደገና ሴኩሪቲ ኢንጂነር ሆኜ እዛ ገባው። ከዛ 6 months ሌተር እዛው ፕሮሞትድ ሆንኩኝ ሲኒየር ሮል ላይ። ከዛ ኮቪድ መጣ እንግዲህ 2020 መጣ። ከዛ ያው ከቤት መስራት ስንጀምር የመጽሐፎቹ ሀሳብ የመጡት ከዛ በኋላ ነው። 2021 ጀምሮ ነው እና ያው በቃ ልጆቼ ጥያቄ ምናምን ይጠይቁኝ ነበር። በፊትም የመጀመሪያ መጽሐፌ ፕራውድ ኢን ሄር ሂጃብ የመጣው በቃ የዛኔ ኮቪድ ታይም ላይ ነው የጻፍኩት። ከዛ በፊት ኦተር አልነበርኩም፣ ብዙ ቦታ አላለሁኝ። ግን ራሴን በቃ እንዴት ሰልፍ ፐብሊሽ ማድረግ እንደምችል ኮቪድ ታይም ላይ ከስራው በተጨማሪ የዛኔ ግራድ ስኩልም ሄድ ነበር፣ ጆርጂያ ቴክ ማር ነበር የዛኔ። በዛ ሰዓት ነው ሀሳቡ ይመጣልኝ እና በቃ ለምን አልጽፍም? ኦል ኦፍ ሰደን የሆነ ነገር ደግሞ ሀሳብ ከመጣልኝ የዛኑ ቀን መጀመር አለብኝ የሆነ ነገር። አሁን ከባለቤት ይከታው ብለን በቃ ነገ እንጀምራለን እሱ ይላል። ለምን ነገም ሲመጣ እኮ ነገ ይላል፣ ግን እኔ ደግሞ ነው የሆነ ነገር እንጀምር ዛሬ ቢያንስ የሆነ ነገር ለነገ የምትቀጥዩ ነገር ነው ሴት የምታረጊው። ስለዚህ ዛሬውኑ በቃ ሀሳብ መጣልኝ። ሰዎች ሌሎች ኦተሮችን ማዳመጥ ምናምን ጀምር። የዛኔ ክለብ ሃውስ ነበረ፣ አሁንም አለ አፑ መሰለኝ። እና እዛ እየገባው እማር ነበር ከሌሎች ኦተሮች እንዴት ፐብሊሽ እንደሚያደርጉ ፕሮሰሱ ምን እንደሆነ ምናምን መስማት ጀመርኩ ማለት ነው። ሰልፍ ፐብሊሽ ለማድረግ ማለት ነው። እና ራሴን እያስተማርኩ ፕሮሰሱ ምናምን በዛ ጀመርኩ። በቃ ፕራውድ ኢን ሄር ሂጃብ የመጀመሪያው የወጣው እሱ ነው። እና ያው ልጆቼ ሂጃብ ያደርጋሉ፣ ጥያቄ ይገጥማቸው ነበረ ትምህርት ቤት ውስጥ ምናምን ለምን እንደምታረጊው ምናምን እና መተው ደግሞ እኔን ጠይቁኛል። ቢኮዝ ከቤት እኔም ስለማድረግ ሌላውም ሰው ስለሚለብስ ምንም ጥያቄ አያነሱም። በቃ ስለምትለብሺ ይለብሳሉ። ግን ትምህርት ቤት ሄደው ሲጠየቁ ደግሞ መልስ ደግሞ አንቺ መጥተው ይጠይቁሻል። ስለዚህ ሞር እነሱን ኢምፓወር ለማድረግ ነው። እንደገና ደግሞ ለክላስሜቶቻቸው ደግሞ አዌርነስ ለማያውቁት ቢኮዝ ከተለያየ ማህበረሰብ ጋር ስለሚማሩ እዚህ ለነሱም እንዲያውቁት እና ከሁሉም መጽሐፎቼ በቃ ክላስሩም ውስጥ ምናምን የልጆቼ ክላስ የሚማሩበት ፊት ለፊት ሸልፍ ላይ ያስቀምጡታልና በጣም ደስ የሚላቸው ሂጃብ የሆኑ ሰዎች ሲገቡ ቢኮዝ እኔን የምትመስል ሰው ምናምን ይላሉ። ስሙም የልጆቼ ነው። ካራክተሮቹም እንደዛ ለማድረግ ሞክራለሁ ብዙ ጊዜ እና ሞር ሪፕሬዘንቴሽን የኛን የሚመስል ስም ምናምን ለማድረግ ነው የተጀመረው በዛ። ከዛ ያለ የሴኩሪቲዎቹ ደግሞ መጡ። ሳይበር ሴኩሪቲ 2 አለኝ፣ አሁን 3ኛ የሚወጣው አለ ኔክስት ማንዝ የሚመጣው አዲስ ዓመት ላይ። እነሱም ደግሞ ያው ከራሴ ልጆች 4 ልጅ ሲኖርሽ እንግዲህ ኢንስፒሬሽኑ
አይጠፋም ሙሉ ነው በቃ ሀክድ ሆኑ ኮቪድ ታይም ላይ ሀክድ ሆኑ ልክ እሱ የመጀመሪያው መጽሐፍ ወጥቶ ኦንላይን ጌም ሲጫወቱ ማለት ነው ለዛ ነው ኦኖ ሃክ ደገን ያልኩት because አንዷም ሃክ ሆነች ከዛ ደግሞ ቀጥሎ ደግሞ አንዱ ልጄ ላይ የሆነ ነገር ተሞከረ I think በዛ ሰዓት በጣም እንደዚህ ሶሻል ሚዲያ የፓረንቶች ግሩፕ ላይም በጣም አያለው ልጄ ሃክ ሆኖ ድሮቦክስ ግዢልኝ ያለኝ አለቀበት ምናምን የሆነ በጣም ነበረ because ልጆች ብዙ ኦንላይን ነበሩ በዛ ሰዓት የሚማሩት ኦንላይን ነበር ሶሻል ላይፍ የለም you know በጣም ኤክስፖዝ ነበሩ ሞር ኦንላይን ነበር ስለዚህ ሃኪንጉ ምንም ነበር ሶ በተለያየ ኬዝ እንደዛ ሃክ የሆነ ኦንላይን ፕሬዲተር ሶ ስለ ኦንላይን ሴፍቲ ደግሞ ማናተኩርበት ነገር እንደሆነ ተሰማኝ ምክንያቱም ቴክኖሎጂ እንሰጣቸዋለን ግን ፕሮቴክት እንዴት እንደናረግ ብዙ አይረዳው አትረጁም አታስቢም በቃ ሴፍ ናቸው ብለሽ ነው የምታስቢው what could happen you know ኦንላይን ላይ like ሲጠሩ ጮታ ሄዱ አይነት ነገር የምታስቢው ግን it's much በቃ deeper than that በጣም ኦንላይን እና ፊዚካል ላይፉ ብለርድ የሆነበት ነው በጣም እንደዛ ያደርጋሉ አሁን ጌም ላይ የሚያጫውቷቸውን ሰዎች አድራሻ ሰጥቷቸው ልጆች ቤት መተው ምናምን አያለው ዜና ላይ እንደዛ እና እሱን ደግሞ ኦንላይን ሴፍቲን ለማስተማር ደግሞ በተለይ ጌሚንግ ላይ ሞር ሪሌት ያደርጋሉ ልጆቹ አሁን ዲ ኦተር ቪዚት ምናምን ትምህርት ሲሄድ ስቶሪው ኢንተረስት ያደርጋቸዋል because የሚያውቁት ነገር ስለሆነ ለመማር ኮንሴፕቶችን አንደርስታንድ ለማድረግም በቃ ዝግጁ ናቸው ስለዚህ በሱ ይዛቸዋለሁ ሰው ኦን ሃክ ደገን ከዛ the following year ደግሞ ወጣ ማለት ነው እንደዛ ያለ ነው ያው see yourself in cyber security ሶስተኛው እሱ ለልጆች አይደለም አይደለ ለማንኛውም ለሳይበር ሴኩሪቲ ፕሮፌሽናል ነው እሱ ሚድል ስኩል እና ሃይ ስኩለርስ ስለ ካሪየር ሲያስቡ ብዙ ጊዜ ነው ኢንካሬጅ ለማድረግ ወደ ራስሽ ፊልድ እየጠራቸው ነው እንደውም ትላንትና ሁሉም መጽሐፎች ያሉኝ እና ልጅ ሃከር ቢሆን አንቺ ነሽ ተጠያቂ ነበር ኢንተረስቱ በቃ አዲስም ሲወጣ አውጥልኛል እና ሞር እሱን ደግሞ ካሪየሩን ዶክተር መሆን እንፈልጋለን ምናምን ይላሉ አስተማሪ መሆን እንፈልጋለን ይላሉ ግን ሳይበር ሴኩሪቲ የሚል ሰው እኔ አልሰማም ያው በልጅ because አንደኛ ሪሌቲቭሊ ኒውር ዲሲፕሊን ነው በዚህ ላይ ደግሞ ብዙ ኦፖርቹኒቲዎች አሉት ብዙ ሰው የሚፈልግ ፊልድ ነው እያደገ የሚሄድ ነው ስለዚህ ልጆቻችን አውቀው ካላዩ አትሊስት የሚመስላቸውን ሰው ካላዩ ወደዛ የመሳብ እድላቸው በጣም አናሳ ስለሆነ በቃ ከትልቅ ሰው ጥያቄዎች ነው ግን ሐሳቡ ይመጣልኝ ሊንክድኢን ላይ ብዙ ጊዜ ፖስት ሳረግ ምናምን እንዴት ነው አንቺ ፊልድ መግባት የምንችለው በጣም ብዙ ጥያቄ ይደርሰኛልና ብሮድ መሆኑን ፊልዱ ብዙ አያውቁም ሰፊ መሆኑን አያውቁም በቃ አንድ ነገር ነው የሚመስላቸው ሳይበር ሴኩሪቲ ንግባ ሞር ቢያውቁ ሞር የሚፈልጉትን ኤሪያ ቢያውቁ ይቀላል አትሊስት ለማገዝም ምናምንና እነሱ ካላወቁ ደግሞ የሚመጣው ጀነሬሽን ደግሞ ላያቅ ይችላል ብዬ ከማሰብ ነው በቃ እንደዚህ ያሉትን ዶሜኖች ሴኩሪቲ ውስጥ እነሱን ለማሳየት ፎረንሲክ ኢንቨስቲጌተር አለ ሬድ ቲመር አለ ብዙ ወደ 13 ሮል ነው እዛ ላይ ያሳየሁት ማለት ነው እና ዳይቨርስ የሆኑ ሰዎች ስራውን ሲሰሩት የሚያሳይና የአምቢሽን ካላቸው ልጆችም ይሄን መሆን ፈልጋለሁ ማለት እንዲችሉ ባርጌ ነው እንደዛ ነው የተጻፈው ማለት ነው ለብዙ ሰዎች ሪከመንድ አድርጌያለሁ ሳይበር ሴኩሪቲ መግባት እዛ ላይ ማደግ ለሚፈልጉ ሰዎች እና ደስ ይላል በጣም እስቲ ስለ መጀመሪያው አዋርድሽ እናንሳ በመጽሐፎችሽ ሊሆን ይችላል እንደው መጀመሪያ ጊዜ ሲነት ሁሉ ደክማ ለፍታ በዚህ ጀርኒ ውስጥ አልፋ ለመጀመሪያ ጊዜ የሆነ አዋርድ እንዳሸነፈች ስትሰማ የተሰማት ስሜት ምን ነበር አዋርዱ ስለሱ ንገረኝ በጣም ብዙ እንደሆነ አውቃለሁኝና ወደ 12 13 ከ2021 ጀምሮ ሸልፍሽ አልሞላም ይሉኛል ዋው ግን ያው 2021 ላይ ነው የመጀመሪያው አስታውሳለሁኝ ከዛ የመጀመሪያ ስለሆነ ቲም ዊመን የሚባል ኦርጋናይዜሽን አለ እዛ ሚኒሶታ እዛ የሆነ ሰው ነው ኖሚኔት ያደረገኝ እኔ አላውቅም በዛ ሰዓት ያው እና ደስ ይል ነበር በጣም ቲም ዊመን I think I forgot the category ግን ደስ የሚል ካቴጎሪ ነበረ በጣም breaking barriers or something እና እሱን ነበረ ዊን ያደረኩት 2021 ላይ ቲም ዊመን የሚል አሪፍ ኤክስፒሪየንስ ነበር ያው እነዚህ አዋርዶች ብዙ ጊዜ የሆነ it gives me a chance የምሰራውን ነገር እንዳወራ ስፖትላይት እንዲሰጠው ሪኮግኒሽኑ ይጠቅማል ምክንያቱም ስለ ሚሽኑ ስለ መጽሐፎቹ or TEDx talk ያደረኩትን based on one of my books እነሱንም ሃይላይት ሲሆን በጣም ይጠቅማልና ያ 2021 የመጀመሪያው እሱ ነው አለ
ከዛ በኋላ ያሉትን ለምደሻቸዋል ብዙ ከዛ በኋላ ያሉት ይለያያል ለምን እንደሆነ ታውቂያለሽ ደግሞ 12ቱንም አይተናቸው ማለት ነው ቅርጻቸው ምናቸው የማይመሳሰሉ አዋርዶቹ አንዳንዶቹ በጣም ከማልጠብቃቸው ለምሳሌ ፕሮፌሽን ውስጥ ገብቼ ከኢንዱስትሪ ውስጥ ካሉ ጋር ተወዳድረሽ ነው የምትሸለሚው ስለዚህ የተለየ ሚኒንግ የሚኖራቸው ይኖራሉ አንዳንዶቹ ደግሞ እንደዚሁ አሁን ለምሳሌ see yourself in cyber security 2 years ago ዲሲ እንደውም የመጣሁት the last time 2 years ago ነውና እሱን አዋርድ ለመቀበል ነበርና የኢንዱስትሪ ውስጥ ያሉ መጽሐፎች ነው best book of the year ተብሎ ነው እሱ የተመረጠው ሶ አሁን ለምሳሌ እሱ ሲሆን ከሌላ ኦተር ጋር እንደዛ ይሆናል ብለሽ አታስቢም ስትጽፊው ነው የሆነ ሐሳብ ይመጣልሻል ጽፈያለሽ ኦፍ ኮርስ ፐብሊሺንጉ ደግሞ ራሱን የቻለ እውነት ነው በተለይ ልጅ መጽሐፍ ሲሆን ኤዲቲንጉን ተጠንቀሽ ኤዲተር አለው ብዙ ፌዝ አለው ኢቭን ኤዲቲንግ እኛ የሚመስለን just ስፔሊንግ ነው ግን ላንጉዌጁ ለዛ ኤጅ ግሩፕ ይሆናል ወይ ቴክኒካል እንትኖቹ ለዛ ኤጅ የሚመጥን ነው ወይ እንደገና ደግሞ ኢሉስትሬሽን አለ ቡክ ዲዛይኒንግ አለ ፐብሊሺንጉ አለ ብዙ ፌዝ የራሱ ዓለም ነው እሱ ማለት ነውና እሱን ሁሉ አልፎ አንቺ ስትሰጪ ለሰው ያው እንዴት ሪሲቭ እንደሚያደርጉት አታውቂም አንቺ ዝም ብለሽ እንደ ቤቢ ነው በቃ ወልደሽ ነው የምታስረክቢው የምታወጪ ለዓለም የምትሰጪውና ስለዚህ ጥሩ ሪሲቭ እንደዛ ሲያደርግ ደስ ይለኛል ግን each award በቃ በጣም meaningful ነው ምክንያቱም ያ አሁን this year ራሱ ናሽቪል ሄጄ ነበር ቬጋስ ሄጄ ነበር 2 አዋርድ this year ሶ ከዛ በኋላ አልቆመም ነው በቃ ከ2020 ተጀመረው የመጀመሪያው የልጆች ስሜት ምን ይመስላል አዋርድ ሲሰጥሽ የነሱ የተለየ ይመስለኛል አይደለ ላንቺም ምንድነው የሚፈጥረው ደስ ይላቸዋል በጣም ነው ደስ የሚላቸው ያው ፕራውድ ናቸው ብዙ ጊዜ ሊቀበል ሲሄድ ትቻቸውን የሚሄዱ ስለዚህ ወይ ላይቭ ስትሪም አረግላቸዋለሁ ያሉ ሰፖርት ያደርጋሉ ደስ ይላቸዋል መቶም ሲመጣ ያዩታል ምናምን ያ እንደውም አይ ቲንክ ቅርብ ጊዜ ፖስት አድርጌ ነበር ቬጋስ ሄጄ ከመጣው በኋላ cyber security woman of the year ሚል 2025 ዊን ያረኩትን እሱን ሳስቀምጥ ከሻንጣ ያውጥቼ ልጄ 9 ዓመቷ 10 ዓመቷ ፎቶ አንስታ ለግሩፕ ቻቷ ልካ ብራክ ስታረግ ነበር look at all my mom's awards you know they have all group chat አላቸው አሁን ይሄ በአይፓዳቸው ምናምን የትምህርት ቤታቸው ምናምንና በቃ ሶ ኩል ምናምን ይያሉ ሲያወሩ በቃ የሆነ አንቺ ለነሱ አን ኢንተረስቲንግ ነገር ነሻል መቼም ኩል አትሆኝም እኮ ለልጅ የሆነ ግን እንደዚህ ስታረግ ሰዓት ኦኬ ኖቲስ ያደርጋሉ ለካ ምናምን ለምን እንደምታንሹ ስላት I'm sending it to my friends ስለዚህ ያ ያሉ በጣም ኖቲስ ያደርጋሉ በጣም ደስ የሚላቸው ደስ ይላል ዚኑ አንድ ጥያቄ ላንሳለሽ ምንድነው ትያለሽ አንድ ነገር እኔ ገባኝ ሰዎች ምናልባት ቢገባቸው ብለሽ ብትመኙ ነገር በውጤታቸው ላይ እንደዚህ አይነት ሰክሰስ እንዲኖራቸው ያው ሰክሰስ ሁላችን በየራሳችን መንገድ ዲፋይን የምናደርገው ሆኖ ምናያቸውን አይነት ነገሮች እንዲያገኙ ውጤታማ እንዲሆኑ ባሰቡት በፈለጉት ፊልድ ላይ ይህንን ቢኖራቸው ይህንን ሪያላይዝ ቢያደርጉ ብለሽ የምትይው ነገር አይ ኖ ፐርሰናል ብራንዲንግ ላይ ኮርስም አለሽ ሊንክድን ላይ ምናልባት ከዛ ጋር የተያያዘ ነው ምንድነው ትያለሽ በጣም በቃ ይሄ ነገር ሰዎች ቢገባቸው ብዙ አያረጉትም ግን ቢያረጉት ብለሽ የምትይው ነገር ካለ I think በቃ ኮንሲስተንሲ ይመስለኛል መጀመሪያ ላይክ የሆነ ነገር ምክንያቱም ብዙ ድል ሲኖር እንዳልኩሽ ምርጫ ሲበዛ ላንድ ኦፍ ኦፖርቹኒቲ ነው ይባላል እና ስለዚህ ብዙ ነገር መሆን ይችላል ብለሽ ታስቢያለሽ ከዛ መጀመሩ የሚከብድበት ሁኔታ አለና ከዛ ደግሞ ከጀመርሽ በኋላ ደግሞ እንዴት ነው የምታስቀጥይው ምክንያቱም ብዙ ሰዎች የሆነ ነገር ወይ ትምህርት ጀምረው ወይም ጀምረው የሚያቋርጡ ሰዎች አሉ ለምሳሌ በተለያየ ምክንያት ላይፍ ላይ መች ይችላል ምናምን ግን በከባድም ሲቹዌሽን ሆኖ ያን ነገር መጀመሪያ ከመጀመር በፊት ምን ያህል ፈልገዋለሁ እና ከፐርፐዝሽ ጋር የሚሄድ ነገር የሆነ ለማሳካት የምታስቢው ነገር ከሆነ ውጤቱ ላይ ሳይሆን የሆነ ፕሮሰሱ ላይ ማተኮር ላይ እንዴት ነው ዴይ ቱ ዴይ ኢንጆይ የማደርገው ያንን ነገር ስሰራ የሚለው ነገር ምክንያቱም እኛ መጨረሻ ላይ የምናያት ውጤቷን አይደለ ወይ አዋርዱን ነው ዲግሪውን ነው ሰርቲፊኬሽን ነው እንጂ እንዴት እንደምናጠናምና ብዙም ጎበዝ አይደለንም እሱን ሼር ማድረግ እኔንም ጨምሮ ስለዚህ እሱን ስትራግሉን እንዳለ አውቆ እንደገና ዲስትራክሽኑ ደግሞ አለ አሁን ሶሻል ሚዲያው ምኑ እና የሆነ ለምን እንደዛ ፋስት ትራክ አልሆነም ኦቨርናይት ይመስለናል እና ቢሃይንድ ዘ ሲን ብዙ ስራዎች እንደሚሄዱ አናስብምና በቃ ምናልባት አሁን ያላችሁበት ቦታ ምናልባት ያ ፕሮሰሱ ነው ወደ ሆነ ቦታ ለመድረስ ስለዚህ ኮንሲስተንት ሆኖ በሚከብድም ጊዜ የሆነ ዋይሽን ካወቅሽ ብዙ ጊዜ ለመቀጠል ሞር ሪዝን ይኖርሻል ኢቭን እንዳልኩሽ ልታርፊ ትችያለሽ እንጂ ኩዊት አታደርጊም
እና ምን ያህል ፈልገዋለሁ የሚለው ማወቅና ኮንሲስተንት መሆን አይ ቲንክ እሱ ነው በጣም በቃ ለብዙ ነገር የሚጠቅመው። ግን ያው ከካሪየር አንፃር እንግዲህ እንዲህ ቴክኒካል ነገሮችን እንማራለን ትምህርቱ ምናምን፣ ግን ኮሚኒኬሽን ስኪል እና ይሄ እንደዚህ ኤሴንሻል ስኪልስ የምንላቸው አሉ አይደል ሶፍት ስኪል የሚባሉት አይ ቲንክ እነሱን ነገሮች ላይ በጣም ኢምፖርታንት እንደሆኑ ማወቅ። ፐርሰናል ብራንዲንግንም ስለጠቀስሽ ማለት ነው ብዙ ጊዜ እንደዛ መክራለሁ። ላይክ ከምትማሩት ነገር በተጨማሪ ደግሞ ራሳችሁን በምን እንደምትታወቁ በምንድን ነው ሰው የሚያውቃችሁ። ብዙ ጊዜ ኔትወርኪንግ ወይ ምናምን ሲባል የሆነ ሰውና ሰው መታወቅ ብቻ አይደለም። ላይክ በምንድን ነው ያ ሰው እንዲያውቅሽ የምትፈልጊው? ያ ነገር ብራንድሽ ነው የሚሰራው፣ አንቺ ቢልድ የምታደርጊው። ከዛ በኋላ ደግሞ እሱ ነው ሞር አትራክት የሚያደርግልሽ፣ ከአንቺ ጋር አላይን የሆኑ ነገሮችን የሚስብልሽ ማለት ነው። እንደዛ ነው። አሁን ለምሳሌ ቴዴክስ ቶክ የመጣልኝ ሊንክድኢን ላይ ፕሬዘንስ በመኖር ነው ኢንቫይት የተደረግኩት አፕላይ እንዳደረግ ብራንድን እንደሚጠቅም ማለት ነው። ኮርሱን ኢቨን የጠቀስሽውን የሊንክድኢን እኔ ሌላ ኮርስ ለማድረግ ነበረ እዛ ፒች ያደረኩት፣ ግን እነሱ ያሉኝ ፐርሰናል ብራንዲንግ ኢን ሳይበር ሴኩሪቲ እሱን ብትሰሪ በዛ ሰዓት ብራንዲንግ እንደሚባል ራሱ አላውቅም እኔ። ኦኬ ናልኩት እና ከዛ ነው የሰራሁት ማለት ነው እሱ። እና ብራንዲንግ በጣም ይጠቅማል ካሉት ከሚመጡ እንዲህ ስፒኪንግ ኦፖርቹኒቲዎች ኢቨን ለመጽሐፎቹ እድሎች ምናምን በቃ እዛ ላይ ሊንክድኢን ላይ እንዳለው ፕሬዘንስ ለፕሮፌሽናሎች ኦልዌይስ አድቫይዝ ኢቨን ላይክ ከሃይ ስኩል ጀምሮ እድሜያቸው እስከሚፈቅድበት ላይክ ሊንክድኢን ላይ ፕሬዘንስ ኖሯቸው እዛ ላይ ፕሮፌሽናል ፕሮፋይላቸውን ቢልድ ቢያደርጉ ይላሉ። እስቲ እዚህ ነው አሁን ይሄንን ምናልባት ያልተረዳው ሰው ካለ ብራንዲንግ አንቺ በአንቺ በኩል በቀላል ቋንቋ ስንገልጸው እንዴት ነው ዲፋይን የምታደርጊው? አዎ ቅድም እንዳልኩት አሁን ለምሳሌ አንቺን ሰው እንዴት ነው የሚያውቅሽ? ለምሳሌ አንቺ የምትታወቂው ለምሳሌ በሾው ለማዘጋጀት ሊሆን ይችላል፣ ኦር ትሬኒንግ በምትሰጡት በአምለም ሊሆን ይችላል። ያ አሁን ብራንድሽ ነው መታወቅ የምትፈልጊ ራስሽ ነው ፖዚሽን የምታደርጊው በዛ። ለምሳሌ የሆነ ሰው ወደ አይቲ ገብቶ በዛ ቦታ ላይ እንትን ለማለት ከሆነ የሚማረውን ነገር ሼር ሊያደርግ ይችላል። ኬር የምታደርጊለትን ነገር ሚሽኖቹን በቃ ኦንላይንም ኦፍላይንም ያለሽን ኮንሲስተንትሊ ተመሳሳይ ሜሴጅ አንዳንዴ በከለርም ይገለጻል፣ ኦር ብራንድ ከለሮች አሉት ምናምን። ግን እንደዛም ባይሆን በቃ ጀስት ሼር በምታደርጊያቸው ሜሴጆች ኦተንቲክሊ ራስሽን የሚያሳይ ነገሮችን በኮንቴንት ሊሆን ይችላል፣ ኮንፈረንስ ላይ ቶክ በምታደርጊው ነገር ሊሆን ይችላል። እነሱ ብራንድሽ ሆነው አንቺን የሚገልጹ ነገሮች ይሆናሉ ማለት ነው። በምንድን ነው የምትታወቀው? እሷን ስታስቢ እንደዛ አይነት ሰዎች ማይንድ ውስጥ ምንድን ነው እንዲመጣ በምንድን ነው ክሊክ የምትሆኙ? ያ እንደዛ። በጣም ቆንጆ። እንግዲህ ተጨማሪ ምንድን ነው ብራንዲንግ፣ ፐርሰናል ብራንዲንግ የሚለውን ነገር ሊንክድኢን ኮርስ ላይ ያገኙታል። ዚነትን በጣም ቆንጆ ቆይታ ነው የነበረን። ዚኑ በጣም የሚገርም አኮምፕሊሽመንት ያለሽ ጠንካራ ሴት፣ ጠንካራ እናት፣ ደስ ይላል በጣም። አይደለም ብዙ መድረኮች ላይ ልትሄጂ ትችያለሽ፣ ኢትዮጵያውያን በብዙ ማታይበት፣ ኢትዮጵያውያን ብቻ ሳይሆን ጥቁር ማታይባቸው። ከዛም አልፎ ደግሞ አንቺ ሂጃቢም ሆነሽ ነው እነዛ መድረኮች ላይ የምትገኙ፣ መሪም ፊት ለፊትም ሆነሽ ነው የምትገኙ እና ያ በጣም የሚያስደስት የሚያኮራ ነገር ነው። ያንን አይነት በቃ እንደዚህ አይነት ቦታ ላይ የሚመስለን ሰው አለ ብሎ ሰው እንዲያስብ ያ ስሜት እንዲፈጥር ስላደረግሽ በጣም ነው የማመሰግንሽ። የተወሰኑ አጫጭር ጥያቄዎችን እንጠይቅሽ እና እንጨርሳለን ማለት ነው። ሰክሰስን ቅድም እንዳልከሽ በተለያየ መንገድ ሁላችንም ዲፋይን ልናደርገው እንችላለን። እንደምንሰጠው ሚኒንግ ነው አይደለ? ዚኑ እንዴት ነው ዲፋይን የምታደርገው? ሰክሰስ ምንድን ነው ለሷ? አይ ቲንክ ከትላንቱ ራሴ የተሻልኩኝ ዛሬ እንዴት እሆናለሁ የሚለው ነው። አይ ቲንክ ሰክሰስ ማለት በቃ የተሻልከ ሰው፣ ምክንያቱም ሰው ኢቮልቭ ያደርጋል በጣም በየጊዜው እና እንዴት ነው የተሻልኩ ሰው መሆን ከቻልኩኝ ቢንግ ፕሬዘንት መሆን፣ በተለይ በዚህ ጊዜ ደግሞ ኤቭሪቲንግ ኢዝ ኬዮቲክ ሶ ፕሬዘንት ሞር መሆን፣ ጤነኛና ሃፒ ፋሚሊ ካለሽ በቃ ዩር ሰክሰስፉል ነገር አያስፈልግም። ያ አሚን ሌሎች አምቢሽኖች ይኖራሉ ሁሉ ጊዜም ቢሆን እና ደግሞ ሰክሰስ እና ብሌሲንግ አንድ አይደለም። you can be successful may not be blessed ላትሆኚ ትችያለሽ። የሆነ ሞር አላህ ተጨምሮበት ያንን ነገር ላይክ ሁሉን ነገርም ባደርግም ግን ዱዓ አደርጋለሁ ለሁሉም ነገር ማለት ነው። አንቺ ብትሰሪውም ካልፈለገው እሱ አይሆንም። ስለዚህ እንደዛ ብለስ እንዲያደርገው ሁሉ ጊዜ መጠየቅ አይ ቲንክ አስፈላጊ ነው እና ያው ቢንግ ፕሬዘንት መሆን
በቃ ሰክሰስፉል ነውና የተሻልኩ ሰው አሁን ምን ያህል እያደግኩ ነው ከትላንት ነው ከሌላ ሰው ጋር ሳይሆን ከራስሽ ጋር ያለሽ ኮምፒቲሽን የተሻለ ቨርዥንሽን አንላክ እያደረግሽ መሄድ ነው ማለት ነው። ደስ ይላል በጣም። ዴይሊ ከምታደርጊያቸው ሀቢቶች ዛሬ ያለችዋን ዚነት እንደዚህ ውጤታማ ሰክሰስፉል የሆነችዋን ዚነት እንድትሆን ያገዛትን ዴይሊ ፕራክቲሶችሽ እስቲ እንደው ይሄ ነገሬ ነው በጣም በቃ የማይቀር ነገር ብለሽ የምትይው ነገር? ሰላትና ዱዓ ነው ቢጉ ነገር። ያው ሰላት ዱዓ የምታስቢውና የከበደ የሚመስልሽ ነገር ሲሆን የምትሄጂውና የምትጠይቂው አላህ ነው። ስለዚህ እሱን ፕሬየር እና የሆነ በቃ የሆነ ለነጋ ለማለት የሆነ ነገር አይ ቲንክ ዛሬ የምችለውን ነገር ዛሬ ማድረግ አይ ቲንክ እሱ ቢግ ነገር ነው በጣም። እና እሱ በጣም ትልቅ ነገር። እሱን በኮርስ መስጠት ትችላለሽ ለሁሉም ሰው? እውነት ለነገ የሚባል ነገር ሰው ቀጠሮ ላይ ነው። ባለቤቴም ሁሌ የሚለው ነገር ለሰው የሚያወራው በቃ እንደዛ ነው። እና ዛሬ ያልኩትን ነገር ከቻልኩት ቢኮዝ ነገም ሌላ ነገር አይ ቲንክ የሚመጣው ከእናት ከመሆን ጋርም ተያይዞ ይመስለኛል። ቢኮዝ አንዴ ነገር ሊታመሙ ይችላሉ። አንፕሬዲክታብል ናቸው ልጆች። ስለዚህ አንቺ ፕሬዲክታብል መሆን አለብሽ ነገር እና ስለዚህ ለነሱ ቅድሚያ ከማለት በቃ ነገ የራሱን ቻሌንጅ ይዞ ይመጣል። የራሱ ነገሮች አሉት ነገ። ዛሬን ግን ዛሬ ነው ሁሉ ነገር ጨርሼ የምችለው ከሆነ እኮ ነው። ሁሉንም ደግሞ ብዙ የምትችይው ነገር አለ ዛሬ ነገ ብቻ ነገ የምለው ነገር ብዙ ነገር የለም። ዛሬ ነው አንደኛ። ነገ እኛ እኮ አይደለችም አሁን ነው ሞር ያለና ሚስጥሩ ይሄ ይመስላችሁም? የውጤትሽ ሁሉ ሚስጥር ይሄ ይመስለኛል። በጣም ትልቅ ነገር ነው ይሄ በጣም ቢካዝ ብዙ ሰዎችን አሁን ኢቨን ኢንዱስትሪ ውስጥ ብዙ አመት የቆየ ይመስላችኋል። 5 አመት ምናምን ሆኜ በዛ 6 አመት ነው ሴኩሪቲ ውስጥ ከገባው። በዛ አመታት ውስጥ ብዙ ሮል ኢቨን ቼንጅ አድርጌያለሁ። ቤስት ባይ ከዛ ከስቴት ከወጣ በኋላ ቤስት ባይ ክላውድ ሴኩሪቲ ኢንጂነር ነበርኩ። አሁን ደግሞ ሜዮ ክሊኒክ ሲኒየር ክላውድ ሴኩሪቲ ኢንጂነር 6 months ago ገብቻለሁ። እና ሲጠይቁኝ የሆነ 10 አመት ምናምን የቆየሁ ነው የሚመስላቸው። ግን እንደዛ አክሰለሬትድ ሞር የሆነ እንትን ያለው አይ ቲንክ እንደዛ ነው የሆነ ዛሬ የመጣውን እድል እና ኦፖርቹኒቲዎች ደግሞ ከመጡ ለመጠቀም መሞከር እነዛን ነገሮች አይ ቲንክ እነሱ ነገሮች ናቸው የሚጠቅማሉ ብዬ አስባለሁ። በጣም ደስ ይላል። አይ ሚስጥሩ ላይ ደረስንበት ማለት ነው። የመጨረሻ ማለት የምትፈልጊው ነገር ካለ ድሉን ልስጥሽና መጨረሻ ማለት የምፈልገው በቃ የምትፈልጉትን ነገር ሁሉ መሆን ትችላላችሁ። እኔ ማድረግ ከቻልኩኝ ማንም ማድረግ ይችላል። ሌላው በቃ በጣም ቢገርምሽ እኔ የልጆች መጽሐፍን ሞር ሜሴጁ ለሰዎች እንዲደርስ ማድረግ እፈልጋለሁኝ እና አዲስ የሚወጣ መጽሐፍ አለ ኔክስት ይር አልኩኝ ግን ኔክስት መንዝ ነው ሊትራሊ ጃንዋሪ 2026 ነው የሚወጣው እየሰራሁ ያለሁት ማለት ነው። ፎር ፕሪ ኦርደር ኦልሬዲ ወጥቷል። በጣም ደስ ያለኝ ይሄኛው ላይክ የልጆች ብቻም ሳይሆን አወር ግራንድፓስንም የጨመረ ነው። ምክንያቱም እነሱም ራሱ አንድ ቨልነራብል ፓርት ኦፍ ሶሳይቲ ናቸው። ከልጆች በተጨማሪ እንደዚህ ለኦንላይን አታክ ሳይበር አታክ ምናምን በጣም ታርጌት ይደረጋሉ። ስለዚህ አሁን ዲስ ታይም ደግሞ ግራምፓ ግራማ ልጆች እና ሁሉንም ያካተተ ነው። ስሚሽድ ኤንድ ቪሽድ የሚል መጽሐፍ ነው። እንደውም አንቺ ከለሩን አንቺ ነሽ የለበስሽውን ያደረገው ፐርፕል ነው። በጣም ነው የሚያጓጓው። አይ ነው ወድጄዋለሁኝ በጣም አይ ነው ፕሪ ኦርደር በጣም ጥሩ ሰዎች ያው በፊቱንም ስራ ስለሚያውቁ አሪፍ ነው። ፕሪ ኦርደሩ ራሱ ይሄድ ያለውና ልጆቼ እና ቼክ አድርጉት እሱን እና በቃ አናግሯቸው ልጆቻችሁን ስለ ሴኩሪቲ። ምክንያቱም ብዙ ጊዜ እኛ አስዩም እናደርጋለን እንደ ፓረንት እና ማየት ላይክ ፕራይቬሲያቸውን ኢንቬድ አድርጎ ኦር የሆነ ተከታተሏቸው ሳይሆን እንደዛ እንትን ካቼን ማውዝ ምናምን አልወድም። ግን ሞር አዋሯቸው ላይክ ምን አፕ ላይ እንደሚጫወቱ ምን አፕ ቪዚት እንደሚያደርጉ ቢኮዝ ብዙ ችግሮች አሉ። በጣም ብዙ ነገሮች አሉ ከአዲክሽን አንስቶ እስከ ጌሚንግ ላይ ያሉ ሴኩሪቲ ኢሹዎች። ቢኮዝ እኔ የምሰራው ክላውድ ሴኩሪቲ ኢንጂነሪንግ ነው ኮርፖሬት ላይፍ ላይክ ዴይ ጆብ ላይ። ግን እዚህ ደግሞ ቺልድረንስ ኦንላይን ሴፍቲ ደግሞ ሞር ፓሽኔ ነው። ቴዴክስ ቶክ የሚያረኩት በዛው ቶፒክ ላይ ነው። እንደገና መጽሐፎችም ደግሞ ሞር ከቨር የሚያደርጉት ከመጀመሪያው መጽሐፍ በኋላ እንዳለ ሴኩሪቲ ላይ ነው እና ብዙ ችግር እንዳለ ስለማቅ በተለይ ትምህርት ቤት ሄጄ እንዲ ኦተር ስፒክ ሳረግ ምናምን አስተማሪዎቹ we need this በጣም የሚሉኝ እነሱ ናቸው። ቢኮዝ ትምህርት ቤት ውስጥ የለም ቴዴክስ ቶክ ላይ ማውርቻለሁ። K-12 ላይ የሴኩሪቲ ኤጁኬሽን less than half ትምህርት ቤቶች ናቸው እንደዚህ እንትን የሚሉት ቴክኖሎጂውን ይሰጣሉ ምናምን ግን ሴኩሪቲ ኤጁኬሽን እንደዛ የለም። ስለዚህ ልጆቻችንን እኛ እንደኛ ኮሚኒቲ እንግዲህ ሪስፖንሲቢሊቲ የሚሰማኝ ከማየውም ነገር በተቻለኛ አቅም ልጆቹ ምን አፕ ላይ እንደሚጫወቱ ምን እንደሚያናግሩ ስትሬንጀር የሚያወሩበት ነገር አለ አፖቹ ሁሉ ለዛ የተመቻቹ ናቸው። ብቻና እንዴስ ማናገር ኢንተረስትድ መሆን የሚጫወቱትን ጌም ማወቅም ይሄ እንዲ ስትሬንጀር የሚያወሩበት ነገር ከሆነ
እንዲህ ቻትን መዝጋት because some of them አልነበረውም በፊት አትሊስት የሆኑ ኮመን ጌሞች አሉ ስማቸውን ሳልጠራ እና እነሱ ኢቭን እነሱን ነው ወደ ፊክቲሽስ ጌም እንትን ስም ቀይሬ መጽሐፍ ይጻፍኩበት እና ያውቁታል ስለምን ጌም እንደማወራ ሲነግራቸው I played this እኔም ሀኮኛለሁ ምናምን ብለው ሪሌት ሆነው እንትን ይላሉና በቃ ብዙ ጊዜ ኢንካሬጅ ማረጋው እንደዚህ ቲቪ እንትን ላይም ስጠራ ሴግመንቶች ምናምን ሲሰራ ኮሚኒኬሽን በጣም ኢምፖርታንት እንደሆነና እነሱም የሆነ ነገር ሲገጥማቸው ከመደበቅ ይልቅ መተው ኮሚኒኬት ማድረግ እንዲችሉ መንገዱን ይከፍታልና በቃ እሱን ነው ማስተላለፍ እንፈልገው። በጣም ደስ ይላል። ፕሪ ኦርደር እንዲያረጉ QR ኮዱን እናስቀምጥላቸዋለን ስክሪን ላይ። ምናልባት የኦንላይን ሴፍቲ ለልጆቻችን ብቻ ሳይሆን ለኛ ለአዋቂዎችም በጣም አስፈላጊ ነገር ነው። ኮሚኒቲያችን ውስጥ በተለያየ መልኩ ሰዎች ምናልባት ጌም ሲጫወቱ ላይሆን ይችላል፣ ዋትስአፓቸው ሊሆን ይችላል፣ ቴሌግራማቸው ሊሆን ይችላል፣ ላክ እየተደረገባቸው ብዙ ነገሮች እየተደረጉ ነው ያሉት። አስፈላጊ የሆነ ሀሳብ ነው። እንደ ቤተሰብም መጽሐፉ ብዙ ነገር ያስተምራል ብዬ አስባለሁኝ። የመጨረሻ ማለት የምፈልገው ዜኑ ያንቺን ማግኘት የሚፈልግ ሰው ላይክ አሁን በዚህ ሰዓት አይ ኖ ዩ አር ኦተር ስፒከር ሶ እንደዚህ አይነት መድረኮች ኖሯቸው ኮንታክት ማድረግ ቢፈልጉም ካሉ ዌብሳይትሽን ነው የምናስቀምጥላቸው ኦር በምን መልኩ እናደርገው? ዌብሳይቴ መጽሐፎችን ዌብሳይት ላይ ይገኛሉ። ኮቺንግ ሰርቪስ ምናምን አለሽ አይደለ? ኮቺንግ ሳይሆን ሜንተር ሌክስሩ ቶፕ ሜት ምናምን አለኝ። እንደውም ዲስ ይር ብዙ እንትን ኒውዮርክ ታይምስ ስኩዌር ላይ ራሱ ፊቸር ሆኜ የነበረ 2-3 ጊዜ ያው ሞር መጽሐፌና ስፒኪንግ ኢንጌጅመንት ነው ላይክ ኮንፈረንሶች ምናምን ላይ ስጠራ እና አውተር ቪዚት ለስኩሎች ምናምን ትምህርት ቤቶች ውስጥ ሞር አሁን ጎሌ ሞር ትምህርት ቤቶች ውስጥ መስራት እነሱን እዛ ስፒክ ማድረግ መጽሐፎችን ሪድ አላውድ ምናምን አደርጋለሁ ኢንቫይትድ ሲሆን እነሱን ኮንቨርሴሽኖች እንትን ለማለት እና ዌብሳይቴ ነው ለመጽሐፌም ሪች አውትም ለማድረግ እና ሊንክድኢን ላይ አክቲቭ ነኝ። ፌስቡክ ላይም አለው ግን ሜን ሊንክድኢን ነው የኔ ሶሻል ሚዲያ ሶ እዛ ላይ ኮኔክት አድርጉ። በእነሱ ያገኙሻል። ስክሪን ላይ እናደርግላቸዋለን። በጣም ቆንጆ ቆይታ ነበረን። አጌን በድጋሚ ኢንስፓየር ስለምታረጊ ብዙ ሴቶችን ልጆቻችንም ለኛም ለሁሉም ምሳሌ መሆን ስለምትቺ እንደዚህ አይነት በድካምሽ በልፋትሽ በጥረትሽ አላህ ተጨምሮበት ውጤታማ ሆነሽ በቃ ምሳሌ መሆን ምትቺ ሰው ስለሆንሽ በጣም ነው የምንኮራብሽ። ደስ የሚለን ቴንክ ዩ ስለመጣሽ ወደ ጀሚሾ እናመሰግናለን። ቴንክ ዩ እኔም በጣም አመሰግናለሁ። ውድ የጀሚሾ ቤተሰቦች ብዙ ነገሮችን እንደተማራችሁበት እንደወሰዳችሁ ከዛሬ ፕሮግራም እምነቴ ነው። በሌላ የጀሚሾ ፕሮግራም እስከምንገናኝ ድረስ መልካም ቆይታ። እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታታችሁን እንድትቀጥሉ ሀሳብ አስተያየታችሁን እንድትጽፉልን አስታውሳችኋለሁ። መልካም ጊዜ